ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከምኖመንት ስቶሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ሙሉ በሙሉ ሞጁል ቤስድ የሆነ ማብራሪያ እንሰጣለን። ሁሉንም ሞጁል የሚዳስሷቸው ፖይንቶችን የምነካ ነው የሚሆነው። ስለዚህ ይህም ቪዲዮ ካያችሁ በኋላ ሞጁል ሪፌር ማድረግ አይጠበቅባችሁም። በላስት ሁለት ፓርቶች ቻፕተር ቱን እያየን ነበር። ይህ የቻፕተር ቱ ሶስተኛው ፓርት ነው። በአጭሩ በአሪፍ መንገድ ለማቅረብ ሞክራለሁ። እስከ ቪዲዮ መጨረሻ አብራችሁኝ ነው። አውትላይን 2.1 2.2 እና 2.3ን በላስት ፓርቶች አይተን ነበር። በዚህ ፓርት 2.4 ሃይማኖት እና ሃይማኖታዊ ሂደቶች እናያለን። በዚህም ውስጥ አንድ ሀገር በቀል ሃይማኖቶችን እና ሁለት ይሁዳነት ወይም ጁዲዝምን እናያለን። 2.4.3ን እና 2.4.4ን በቀጣይ ፓርት የምናይ ነው የሚሆነው። ኦኬ እንጀምር። 2.4 ሪሊጅን ኤንድ ሪሊጂየስ ፕሮሰስ ሃይማኖትና ሃይማኖታዊ ሂደቶች። በዚህ ውስጥ 2.4.1 ኢንዲጂነስ ሪሊጅን ሀገር በቀል ሃይማኖት የሚለውን እንይ። ኦኬ የሁሉም የሀገር በቀል ሃይማኖቶች መለያ ምልክት ሁሉን በሚችል ሁሉን በሚያውቅ ዘላለማዊ ወይም ከሁሉ በላይ በሆነ አንድ የበላይ ኃይል ማመን ሲሆን ቅዱስ ናቸው ተብሎ ለሚታወቁ ተፈጥሯዊ ክስተቶችም ልዩ ኃይል ይሰጧቸዋል። ማለት ያምናሉ ፕላስ ያመልካሉ። ሁሉም የሀገር በቀል ሃይማኖቶች በፈጣሪ የሚያምኑ ፕላስ የሆነ ነገሮችን ማለት ቀኖችን ወይም እቃዎችን ኃይል እንዳላቸው አድርጎ የሚቆጥሩ ናቸው። እነዚህን ስነ ስርዓት ማለት ለሀገር በቀል እምነቱ ያሉትን እና መናፍስትን የሚያስታርቁ ወኪሎች ወይም መተንበዮችንና ጠንቋዮችን በማህበረሰቡና በመናፍስቱ መካከል እንደ አማላጅ ከፍተኛ ክብር ይሰጧቸዋል። ከዚህ ቀጥለን በኢትዮጵያና በቀንዱ ከነበሩ ከሀገር በቀል እምነቶች አንዳንዶችን እናያለን። ኦኬ አንድ የኦሮሞ ዋቅፋናን እንይ። ከሀገር በቀል የሃይማኖት ቡድኖች መካከል የኦሮሞ ዋቅፋና አንዱ ነው። ዋቅፋናዎች ዋቃ ተብሎ በሚጠራው የህይወትና የተፈጥሮ ምንጭ መጀመሪያና መጨረሻ ወይም አልፋና ኦሜጋ እንዲሁም በሙሉ ዓለሙ ውስጥ የመጀመሪያው ትልቁ ኃይል ነው ተብሎ በሚታመን አንድ ከተፈጥሮ በላይ የሆነ ኃይል ያምናሉ። ከዋቃ በታች አያና ተብሎ የሚጠሩ አምላኮች ያሉ ሲሆን እያንዳንዳቸው የዋቃ መገለጫ ተደርገው ይታያሉ። እነዚህም አያናዎች ወይም አምላኮች አንድ አብዳሪ፣ ይሄ የእርሻና የመሬት ምርታማነት መንፈስ ነው። ሁለት አቴቴ አዩባር ወይም አዩሌ ሲሆን ይሄ የሴቶች ወይም የሰው እና የእንስሳት የመውለድ ወይም የመራባት መንፈስ ነው። ሶስት አውዬ ወይም ቲያና፣ ይሄ ደግሞ የቅድስና መንፈስ ነው። አራት በለስ፣ ይሄ የድል መንፈስ ነው። አምስት ጫቶ ወይም ዶራ፣ ይሄ የዱር እንስሳት ተከላካይ ወይም ጠባቂ ነው። ስድስት ጊጃሬ ወይም ነቢ፣ ይሄ የአባትና የእናት መንፈስ ነው። ሰባት ጀርቻ፣ ይሄ የሰላም መንፈስ ነው። ስምንት ቀሳ፣ ይሄ የበሽታ መከላከያ መንፈስ እና የመሳሰሉት ይካተታሉ። አሁንም ድረስ በመስከረም 17 ወይም በመስቀል እና በግንቦት አንድ ቀን የሚከበረው አድባር ለአብዳሪ ወይም የእርሻና የመሬት ምርታማነት መንፈስ ይደረግ የነበረው የአምልኮ ስነ ስርዓት ከሌሎች እምነቶች ጋር ተቀላቅሎ ወይም ሲንክሮናይዝድ ሆኖ የቆየ ቅርስ ነው። በተጨማሪም ኦሮሞዎች የሞተ ሰው ከሞቱ በፊት በነበረበት አካባቢ ወይም በመቃብሩ ዙሪያ ኤኬራ በሚባል የሙት መንፈስ መልክ ይኖራል ብለው ያምናሉ። ይህችን በደንብ ያዙ። ይሁን እንጂ በገሃነም ስቃይ አያምኑም። ነገር ግን የሰው ልጆች ኃጢአት ከሰሩ በሕይወት እያሉ ሊታለፍ በሚችል ቅጣት ይቀጣሉ ብለው ያምናሉ። በየዓመቱ የመከር ወቅት ሲጀምር ሁልጊዜ በሚፈስ ወንዝ ዳርቻና የጸደይ ወቅቶች ሲጀምሩ በተራራ ራስ ላይ ኦሮሞዎች ከኢፋኖ ወይም የችቦ ብርሃን እና ከብሪቦ ወይም የአዲስ ዓመት ስነ ስርዓቶችን በተጨማሪ ኢሬቻ የተባለ የምስጋና በዓል አላቸው። በአያና እና በኦሮሞ መካከል ያለው ውጤታማ ግንኙነት ብዙውን ጊዜ ለወንድ ቃሉ ለሴት ደግሞ ቃሊቲ ተብለው በሚጠሩ የተከበሩ ባለሙያዎች አማካኝነት ይጠበቃል። ወይም እነዚህ ሰዎች ናቸው ከሰዎች ጋር የሚያገናኙት ማለት ነው። ቃሉ ወይም ቃሊቲ ለማህበረሰቡ መንፈሳዊ ደህንነት እንክብካቤ የሚያደርጉ ከመሆኑም በላይ በማህበራዊ ኢኮኖሚያዊ እና ፖለቲካዊ ኑሮ ላይ ከፍተኛ ተጽዕኖ አላቸው። የአምልኮ ቦታ ወይም የቃሉ ቤት ገለማ ተብሎ የሚጠራ ሲሆን በተራራ ጫፍ ወይም ጎን ወይም በትላልቅ ዛፎች ጥላ ስር ይገኛል። በረቡዕ እና በአርብ ምሽቶች ደለጋ ወይም መንፈሳዊ መነቃቃት ወይም ደስታ የሚከናወንባቸው ልዩ የጸሎት ስነ ስርዓቶች አሉ። በእነዚህም ምሽቶች ቃሉ ወይም ቃሊቲዋ በአያና ወይም በመንፈስ በመያዝ ወይም በመሆን ምስጢሮችን ይተረጉማሉ።
መጀመሪያ እንዳልኩኝ የአምልኮ ቦታዎች በዛፎች ስር፣ በትላልቅ የውሃ አካላት አቅራቢያ፣ በትላልቅ ተራራዎች እና ኮረብታዎች አጠገብ ያሉ ቦታዎችን ይሆናሉ። ሆኖም ግን እነዚህ ቦታዎች ለአምልኮ ቁሳቁሶች ወይም ለጣዖት ሳይሆኑ የአምልኮ ሥነ ሥርዓት የሚከናወንባቸው ቦታዎች ብቻ ናቸው። አንድ ነገር ልንገራችሁ፣ በገዳ ስርዓት በገዳ ዘመን 5ኛ ዓመት ወይም በየ8 ዓመቱ የጨመረ 5ኛውን ሲደርስ ማለት ሰዎቹ ከ33 እስከ 40 ዕድሜ መካከል ያሉ ሰዎች ሲሆኑ እነዚህ ሰዎች ከዚህ ደረጃ በኋላ ወደ ስልጣን የሚመጡ ናቸው። ማለት እንደ ገዳ የሚመረጡ ወይም ስልጣን የሚይዙ ማለት ነው። ይችን ያዙና በገዳ ዘመን በ5ኛ ዓመት በስልጣን ላይ ያሉ ወይም ወደ ስልጣን የመጡት ሉባዎች ወይም የፖለቲካ መሪዎች በደቡብ ጎግ ከሚገኘው አባ ሙዳ ወይም ሹዋሚ የተባለ ትልቅ ቃሉ ወይም የእምነት አባት ምርቃት ለማግኘት ጂላ ወይም መከላ የተባሉ ተላላኪዎችን እንደ ሀጂ ከቀልቻ እና እንደ ቁምቢ ወይም ከርቤ ካሉ ምርጥ ስጦታዎች ጋር ይልካሉ። በዚህ ጅላዎች ከመንፈሳዊ አባታቸው ጋር የሚያገናኙ ሲሆኑ መከላዎች በስልጣን ላይ ካሉ ገዳዎች ጋር የሚያገናኙ እንደ መልእክተኛ ናቸው። አባ ሙዳ ሌሎች ቃሎችን በተለያዩ አካባቢዎች ወይም ነገዶች የመሾም ወይም የመቀባት ስልጣን ነበሯቸው። እንዲሁም ሱሩሪፋ የተባለ የራስ ጥምጥም ወይም ባለሶስት ቀለም ጨርቅ ነበሯቸው። ከላይ ጥቁር፣ በመሃል ቀይና ከታች ነጭ ሆነው። በዚህ ጥቁሩ ገና ወደ ንቁ የሥራ ሕይወት ያልገቡትን፣ ቀይ በንቁ የሥራ ሕይወት ወይም በሉባነት ወይም በመሪነት ላይ ያሉትን እና ነጩ ንቁ የሥራ ሕይወትን ያጠናቀቁትን ይወክላል። ኦኬ። ሁለት የሃዲያን ፋንዳኖ እኒ በሃዲያዎች ዘንድ የበላይ አካል ዋ ተብሎ የሚጠራ ሲሆን እርሱም ከሁሉ በፊት የነበረ በሃዲየኛ ሁንዳሞ ኢሳንቾ ወይም ዓለምን የፈጠረ በሃዲየኛ ቁንጫንቾ ተብሎ ይታመናል። አይኖቹ በኢሊንቾ ወይም በፀሐይና በአጋና ወይም በጨረቃ ይመሰላሉ። ኢሊንቾና አጋና የሃዲየኛ ቃላቶች ናቸው። በኦሮሞ ዋቅፈና እንዳለን ሁሉ የእምነቱ ስርዓት በሃዲያ ፋንዳኖ ይባላል። በኦሮሞዎች እንዳየን ሁሉ እዚህ ጋም አያናዎች ወይም አምላኮች አሉ። እንደ ጃራ ወይም የወንዶች ጠባቂ፣ አጆታ ወይም የሴቶች ጠባቂ፣ ሀውዙላ፣ ቀዳኔ እና ወሬቃ ያሉ መናፍስት አሉ። እነዚህ በእጃንቾ እና ጃርማንቾ በተመረጡት በሾንኮላ እና ካላላሞ ተራራዎች ላይ አብዛኛውን ጸሎትና መስዋዕት ይወስዱ ነበር። በዚህ አጃንቾ እና ጃርማንቾ በዋናነት የሚታወቁ የሀዲያ ነገድ የጋራ ስሪው መሰረት ወይም አንሰስተር እና የታሪክ መገለጫዎች ናቸው። ማለት በጣም ታዋቂ የሀዲያ ማህበረሰብ ትልቅ ቦታ የሚሰጧቸው ሰዎች ናቸው። እነዚያን አምላኮችን የሚያመልኩበትን ቦታ እነዚህ ሰዎች ነበር የመረጡት። ሁለቱን የተመረጡ ተራራዎችን ያዙ። ወርቅምነት ተብሎ የሚታወቁት የሀዲያ ተወላጆች በደረቅ ወቅት ዝናብ የማዝነብ ኃይል እንዳላቸው ይታመናል። የፋንዳኖ በነጠላ ፋንዳኖች ልምድ የተጀመረው በኢቶ እና አልባዣ የተባሉ መንፈሳዊ መሪዎች ወይም በአምስቱ የሀዲያ ነገዶች አባት በሆነው በቦያሞ እንደሆነ ይታመናል። ፋንዳኖ በብዛት በባዶዎች፣ ባዶጎ፣ ቦሻና፣ ሎሞ፣ ሊብዶ፣ ሚሻ፣ ሻሻጎ እና ሳሮ አካባቢው ነዋሪዎች ዘንድ በዋናነት ይከተሉት የነበረ እምነት ነው። ኦኬ። 3 የካምባታ ፋንዳኖ እኒ የካምባታም የእምነት ስርዓት እንደ ሀዲያ ፋንዳኖ ይባላል። ከሀዲያ ጋር ዝምድና ያላቸው ካምባታዎች አምላክን ንጌታ ብሎ የሚጠሩ ሲሆን ማኛቾ ተብሎ የሚታወቁ ማጋናና ወይም የአምላክ ሰዎች የሚባሉ የሃይማኖት ባለስልጣናት አሏቸው። 4 የኮንሶ ዋቃኒ ኮንሶዎችም በዋቂ አምልኮ ላይ ያተኮሩ ባህላዊ ሃይማኖት ይከተሉ ነበር። 5 የጉራጌ ዋቃኒ እንደ ኦሮሞዎችና ሀዲያዎች ሁሉ ጉራጌዎችም አያናዎች ወይም አምላኮች አሏቸው። በጉራጌዎች ዘንድ ዋቂ ወይም ጎይታ የበላይ አምላክ ሲሆን ቦዝ የነጎድጓድ አምላክ እና ደመማዊት የጤና አምላክ ነው። ብዙ ነገር የማልነግራችሁ መጽሐፋችሁ በዚህ መልኩ ስለሚገልጽ ነው። ብዙ ነገር ከጨመርኩኝ ያወዛግባችኋል። ፕላስ ለፈተና አያዘጋጃችሁም ብዬ ነው። ኦኬ። 6 የወላይታ ኤቃኒ ወላይቶች አምላክን ጦሳ እና መንፈስን ደግሞ አያና ብሎ ይጠሩታል። ከላይ እንዳየነው ሁሉ ወላይቶችም አያናዎች ወይም አምላኮች አሏቸው። እነዚህም 1 ታዋዋ ወይም ሞይትሊያ የአባት መንፈስ፣ 2 ሳውና የፍቲ መንፈስ፣ 3 ወምቦ የዝናብ መንፈስ፣ 4 ሚቾ የፍየል መንፈስ፣ 5 ናጎ የበግ መንፈስ፣ 6 ኩቹሯ የአስቸኳይ ጊዜ መንፈስ፣ 7 ጎምሸራ የጦርነት መንፈስ፣ 8 ጠላሂያ ወይም
ቤታ ጠለያ፣ የኦሞ መንፈስ እና የመሳሰሉት ይጠቃለላሉ። በወላይታ ማህበረሰብ በዱፋ ወይም መቃብር ላይ የሚበቅሉ ሳሮች መታጨትና ጥቅም ላይ መዋል የለባቸውም። ምክንያቱም ዱፋ የሞይትሊያ መኖሪያ እንደሆነ ይታመናል። ሞይትሊያ የሙት መንፈስ እንደማለት ነው። ዓመታዊ የመናፍስት አምልኮ ሚጣ በሚባል የተቀደሰ ቦታ አብዛኛውን ጊዜ በግንቦት መጨረሻ እና በሰኔ መጀመሪያ ላይ ቴራሞ ወይም ፎገታ ወይም ድቡሻ የሚባሉትን የቄዳማይ ፍሬዎች ወይም ቀድሞ የደረሰውን ፍሬ መስዋዕት ለማቅረብ ይከናወን ነበር። ይሄ ለምሳሌ አንድ ላም የመጀመሪያ ጥጃ ብትጥል ወይም ብትወልድ መጀመሪያ የተወለደው ይሰዋል ማለት ነው። ሰዎች ዶንጓ ወይም በአማርኛ ሾላ በሚባል ዛፍ ዙሪያ ይሰበሰቡ ነበር። ይህም ከጎሳ ወደ ጎሳ ይለያያል። ለቡቡላ ሾላ፣ ለዛቷ ዝግባ ወዘተ ናቸው። ቡቡላ ዛቷ የሚባሉ ቃላት የጎሳ ስሞች ናቸው። ከስጋ የመሰብሰቢያ ቦታዎችን ካሻ ወይም ደብረ ብሎ ይጠሩታል። ከስጋም ጎሳዎች ናቸው። ሰዎችን ከመከር በፊት ሰብል እንዳይቀበሉ ለመከልከል የዞምቦሮ ጎሳ በእርሻቸው ውስጥ የዱር ወይራ እና ኑቢካ ዛፎችን በመትከል ዳቃይሳ የተባለ ልማድ ይጠቀሙ ነበር። ወላይታዎች ምርታቸውን ከተፈጥሮ አደጋ ለመከላከል ጫጋና ወይም መስራት የተከለከሉባቸው ቅናት የተባለው ልማድ ነበሯቸው። ወላይታዎች በካ ወይም በቃቤ ወይም በአቃ ፋትሊያ ወይም ቃል በቃል የአምልኮ ከብት የሚባለውንና የልደት ቀን እጣ ፈንታቸው እንደሆነ የሚታመነው ጥቁር ቡኒ ግደር መርጠው በልዩ ጥንቃቄ ይንከባከቡ ነበር። እነዚህን ከላይ ያየናቸውን ልማድ በማክበር ረገድ ስህተት ከፈጸሙ እንደ ንሳ አይዳሚታ ወይም የተፈጨ ቀይ በርበሬ በሚመስል ቅጠል ሰውነታቸውን ይቀቡ ነበር። ተሬቻ በመባል የሚታወቁ የሃይማኖት ባለሙያዎች ቤቻ ወይም ኤረኤዛ ኬታ ወይም የአምልኮ ቤት ነበሯቸው። ኤረኤዛ ኬታ ቃል በቃል የአዋቂ ቤት ወደ ማለት ይጠጋል። ኦኬ 7 የየሜ ሄቦኒ የሚዎች የሰማይ አምላክን ወይም አኦን ያመልኩ ነበር። የሳኦላ ጎሳ በጣም አስፈላጊ የሆነውን አምላክ ወይም ሻሽኮም በበላይነት ስለሚመራ በሃይማኖታዊ ተግባራት ውስጥ እንደ ዋነኛ ተደርጎ ይቆጠር ነበር። ማለት ይሄ ጎሳ ለዚህ ሃይማኖታዊ ስርዓት የተመረጠ ነው ማለት ነው። በሄናር አባ በመባል የሚታወቅ አምላክ ነበራቸው። ሃይማኖታዊ ተግባራት በእያንዳንዱ መንደር ውስጥ ማጎስ በሚባሉ መልእክተኞች አማካኝነት ይከናወን ነበር። ኦኬ 8 የከፋ ኤቆ እኒ የወላይታ ኤቃ ነው። ይሄ ኤቆ ነው እንዳትወዛገቡ። ከፋዎች ልዑል አምላክን የሮ መንፈስን ደግሞ ኤቆ ብለው ይጠሩ ነበር። እንዲሁም ኤቆን የሚያስተናግደውን ሰው አላሙ ወይም መካከለኛ ተብሎ የሚታወቅ ሲሆን ኤኬ ናዩ ወይም ለመንፈስ የሚያገለግል ሰው ተብሎ ይጠራል። የመናፍስት ሁሉ አባት ጆቼ ወይም ደሄ ታቴኖ ሲሆን አስተናጋጁ ደግሞ ጆቺ ናዮ ወይም ኢብደችኖ ወይም ኢብዴ ጉድኖ ይባላል። እሱም የአዲዮ ነዋሪ የሆነ የዓላማዎች ሁሉ ንጉስ ነው። ቆይ ትንሽ ግልጽ ላድርግላችሁ። የመናፍስት አምልኮ ጆቼ ነው። ደግሞ መጀመሪያ እንዳለው የሚያስተናግደው ሰው አላሞ ነበር። አሁን ለአባቱ ለጆቾ የሚያስተናግደው የእነዚህ የዓላማዎች ሁሉ ንጉስ ዋናው ጆቺ ናዮ ነው ማለት ነው። የመከር ወቅት መንፈስ ኮሎ የሚባል ሲሆን ለሱ የሚቀርበው መስዋዕት ደግሞ ደጆ በአንድ ላይ ኮሎ ደጆ ተብሎ ይታወቃል። የምድር ሙሉ ማለት የእርስ መናፍስት ሸዋ ኮሎ ሲባል የአካባቢ መናፍስት ደግሞ ዱጄ ባሮ በመባል ይታወቃሉ። እንደ ቻና ዳሞቸቺ፣ የሸራዳ የአፈሮች እና የአዲዮ ወገኖች ያሉ የአካባቢ መናፍስት እንዲሁም የየተቹ ጎሳ እንደ መሬት ባለቤትነት አድርጎ የሚለየው ገፍታቶ ወይም የኮረብታ ንጉስ አሏቸው። መንፈሳዊ አገልግሎቶችን በዱጋ ጎሳ ይመሩ ነበር ወይም ለመንፈሳዊ አገልግሎቶች የተመረጡት በዱጋ ጎሳ ናቸው። ይህችን ያዙ። ከኮንታ የመንፈስ አምልኮ ጋር ዝምድና ያለው የከፋ መንፈስ ጆቾ ይባላል። ቅድም መንፈስ ኤቆ ብዬ ነበር። ጆቾ ግን የመንፈሶች ሁሉ አባት ነው። 9 የኮንታ ኤቃ እኒ እንደ ወላይታ የኮንታ የእምነት ስርዓት ኤቃ ይባላል። ከላይ እንዳልኩኝ መንፈስ ጆቾ ነው። 10 የኒውር ኪያዝ ኒያል አይተን ጨርስ። ኒውሮች አምላክን የሰማይ መንፈስ ወይም ኳዝ ኒያል በአማርኛ በሰማይ ያለ አምላክ ፈጣሪ እንደሆነ ያምናሉ። ነገር ግን ኒውሮች አምላክ በዝናብ በመብረቅ እና በነጎድጓድ እንደሚመጣ ያምናሉ። ቀስተ ደመናም የአምላክ የአንገት ጌጥ ነው
ይላሉ። ይህችን ያዙ። ፀሐይ እና ጨረቃ እንዲሁም ሌሎች አካላት የአምላክ መገለጫ ወይም ምልክት ናቸው ይላሉ። እንዲሁም ከመብረቅ ጋር ተያያዥነት ያለው የጦርነት መንፈስ ዋዊ እንደሚባለው ሁሉ ከጎሳ ጦሮች ስም ጋር የተያያዙ መንፈሶች አሉ። ኒሮች አንድ ወንድ ወይም ሴት ሲሞት ስጋ ወደ መሬት እንደሚመለስ፣ እስትንፋስ ወይም ሕይወት ደግሞ ወደ አምላክ ወይም ኩዝ እንደሚመለስ ያምናሉ። የሰውን ማንነት የሚወክለው ነፍስ ደግሞ እንደ ጥላ ወይም ነጸብራቅ ሆኖ በሕይወት ይቆያል። ከዚያም ለመዋቹ ለቅብሩ ከተሰዋው በሬ ጋር አብሮ ወደ መናፍስት መገኛ ስፍራ ይሄዳል ይላሉ። ኦኬ፣ የሀገር በቀል እምነቶች ዳሰሳ በመጽሐፋችሁ መሰረት ይህን ይመስላል። ሌላውና በዚህ ፓርት የምናየው ሁለተኛውና የመጨረሻው ነገር 2.4.2 ጁዲዝም ይሁዳነት ነው። ስለ ይሁዳነት ትንሽ ነገር መጽሐፋችሁ አስቀምጧል። እስኪ እንየው። ይሁዳነት የጥንት አይሁዶች ወይም ዕብራውያን ሃይማኖት ነው። ይሁዳነት ያህዌ ወይም ይህዋ ወይም አምላክ ከእስራኤላውያን ጋር የመሰረተው የቃል ኪዳን መገለጫ ተደርጎ ይቆጠራል። በኢትዮጵያና በአፍሪካ ቀንድ ቤተ እስራኤል ወይም ቃል በቃል የእስራኤል ቤት የሚባሉ ሕዝቦች ሲከተሉት የቆየ ሲሆን ማህበረሰቡ ወደ ክርስትና ለመለወጥ ፈቃደኛ ባለመሆኑ በአራተኛው ክፍለ ዘመን ዓመተ ምህረት በግልጽ መታወቅ ጀመሩ። ቤተ እስራኤል ወይም ኢትዮጵያውያን አይሁዶች ከራቡኒክ ይሁዳነት የሚለየውና በአጠቃላይ እንደ እስራኤላውያን እምነት የሚታወቀው ሃይማኖት የተባለ እምነታዊ ድርጊት ይለማመዱ ነበር። ይህችን ብታውቁ አሪፍ ነው። ሪቡኒክ ይሁዳነትና ኢትዮጵያውያን አይሁዶች የሚለዩቸው ነገር ራቦኒክ ይሁዳነት ከራቡኒክ ይሁዳነት በአፍ የሚተላለፈውን የሕግ ትርጓሜ ወይም ኦራል ቶራ ወይም ታልሙድ ፕላስ በእግዚአብሔር የተሰጠውን የተጻፈውን ቶራ ወይም ኦራት የሚጠቀሙ ሲሆኑ ግን ቤተ እስራኤል ወይም ኢትዮጵያውያን አይሁዶች በአፍ የሚተላለፈውን የሕግ ትርጓሜ ወይም ኦራል ቶራ ወይም ታልሙድ አይጠቀሙም። በዚህ ነው የምትለዩቸው። ስለ ቤተ እስራኤላውያን ወይም ኢትዮጵያውያን አይሁዶች መነሻቸው ከየት እንደሆነ አከራካሪ ቢሆንም 5 የተለያዩ ምንጮች አሉ። እነዚህን በደንብ ያዙ። አንድ ብዙዎቹ ቤተ እስራኤላውያን ለራሳቸው አመጣጥ የሚገልጹት ታሪኮች እንደሚያመለክቱት እነሱ የመነጩት በጥንት ዘመን ምናልባት ከግብጽ በወጡበት ከ1400 እስከ 1200 ዓመተ ዓለም ጊዜ በሙሴ ልጆች ይመራ ከነበረው የዳን ነገድ በከፊል ወደ ኢትዮጵያ በመሰደዱ እንደሆነ ይናገራሉ። ሁለት ሌሎች አማራጭ የታሪክ ምንጮች ደግሞ በይሁዳ የነበሩ በኋላ ላይ የተከሰቱ ቀውሶችን ለምሳሌ ከንጉሱ ሰለሞን ሞት በኋላ የሰሜኑ የእስራኤል መንግስት ከደቡቡ ከይሁዳ መንግስት የተለየበትን ጊዜ ወይም በባቢሎን ምርኮ ጊዜ ወደ ኢትዮጵያ ተሰደዋል የሚሉ አሉ። 3 ሌሎች ቤተ እስራኤላውያን መሰረት የሚያደርጉት የጥንቷ የሳባ ንግሥት ማክዳ እና የጥንቷ እስራኤል ንጉሥ ሰለሞን ከ974 እስከ 932 ዓመተ ዓለም የነገሱ የእነሱ ልጅ ነው ተብሎ የሚታመነው የመጀመሪያው የሰሎሞናዊ ስሪው መንግስት የኢትዮጵያ ንጉሠ ነገሥት ተደርጎ የሚቆጠረው ቀዳማዊ ምኒልክ ወደ ኢትዮጵያ የተመለሱበትን ታሪክ ነው ማለት በዛ ጊዜ እንደመጡ ነው። 4 ሌላ የአይሁዶች ቡድን ደግሞ በአዞኖስ እና በፍንሐስ እየተመሩ በ6ኛው ክፍለ ዘመን ዓመተ ምህረት ወደ ኢትዮጵያ እንደገቡ ይናገራሉ። በዚህ ትንሽ ነገር ልንገራችሁ። አዛኖስ እና ፍንሐስ የሚባሉ ሰዎች በ6ኛው መቶ ክፍለ ዘመን ከአይሁዶች ምድር ወደ ኢትዮጵያ የመጡ የሃይማኖት መሪዎች ሲሆኑ የመጡትም በስደት ምክንያት መሸሸጊያ ፍለጋ እና በኢትዮጵያ የነበረውን የአይሁድ ወይም ሆራት እምነት ለማጠናከር ነው። ወደ ሀሳቤ ልመለስ። 5ኛው ስለ ኢትዮጵያውያን አይሁዶች መነሻ ያለው ሀሳብ የሚለው ከአገው ሕዝብ ጋር የተጋቡ አይሁዳውያን ስደተኞች እንደሆኑ ነው። እነዚህ 5 አይነት ሀሳቦች ስለ ኢትዮጵያውያን አይሁዶች መነሻ ይናገራሉ። በደንብ ያዟቸው። ሁኔታው ምንም ይሁን ምን አይሁዶች ቢያንስ ለ1000 ዓመት ከዋናው ከአይሁድ ማህበረሰብ ተለይቶ የቆዩ ይመስላሉ። አይሁዶች በሰሜን እና በሰሜን ምዕራብ ኢትዮጵያ ሰፊ ቦታ ላይ የተዘረጉ ከ500 በላይ የሆኑ ትናንሽ መንደሮች ውስጥ ለዘመናት ኖረዋል። አብዛኛዎቹ በዋናነት በሰሜን ጎንደር፣ ሽሬ እንዳስላሴ፣ ወልቃይት፣ ጠልመት፣ ደንቢያ፣ ሰገነት፣ ቋራ እና በለሳ አካባቢዎች ተከማችተው ይገኙ ነበር። ይህ ፓርት በዚህ ጨርሰናል። ምንም የሞጁሉን ሀሳብ ሳናሸራርፍ ገልጸናል። የሞጁሉን ሙሉ ሀሳብ በአጠቃላይ ተረድታችኋል ብዬ አስባለሁ። እነዚህ ጥያቄዎችን በደንብ እዩ። በእነዚህ ላይ ከተለያዩ ግቢዎች ያገኟቸውን ጥያቄ ጨምሬ በፋይናል ፓርቶች መጣ ነው የሚሆነው። በአማርኛና በእንግሊዝኛ ላይን በላይን የተተረጎመ ምርጥ ኖት ፕላስ የቪዲዮ ሙሉ ሀሳብ ያለበትን ከፈለጋችሁ በቴሌግራም ያስቀምጥላችኋለሁ። ሊንኩ በዲስክሪፕሽን ቦክስ አለላችሁ። በፓርት 4 እስከምንገናኝ ሰናይ ጊዜ ተመኘውላችሁ።